በዛሬ ዕለት እንግዲህ የሩታ እናት ሄርሜላን እንዳገኙ ሰምተናል። ስለሱ ጉዳይም በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እሱ ብቻ አይደለም ሩታ እንግዲህ ወደ ቡታጅራ ወደ ቤተሰቦቿ ቤት እንግዲህ ልትመለስ እንደሆነም አንድ መረጃ ወጥቷል። እሱ ብቻ አይደለም እንግዲህ በጣም ብዙ ነገሮች እየተከሰቱ ነው በዛሬ ዕለት። ስለሱ ጉዳይ እንግዲህ አንድ በአንድ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ በድጋሚ ሩታ አብርሃምን ይቅርታ ስትጠይቀው ነበረ። በጣም ስትለምነው ነበረ። እንግዲህ እንዳያችሁት ከሆነ በጭራሽ ብሏል አብርሃም እንግዲህ ወስኗል። ምክንያቱ ደግሞ እንግዲህ በተለይ ልብ ወይም ደግሞ እንግዲህ በደንብ በዚህ ሁኔታ ጠንካራ የሆነ ውሳኔ እንዲወስን እንግዲህ በተለይ በጣም ብዙ አስተዋጽኦ ያደረጉ ሰዎች አሉ። በተለይ የሱ ተመልካቾች እጅግ በጣም በሚገርም ሁኔታ እንግዲህ ኮሜንታቸው ላይ አብርሃምን እየደገፉ እንደሆነ፣ በተለይ አብርሃም በጭራሽ ወደ ሩታ መመለስ የለበትም ብሎ እንግዲህ ብዙ ሰው ሐሳቡን ሲሰጥ ነበረ። ይህ ትክክለኛ ሐሳብ ነው ብዬ አላስብም። ከዚህ በፊትም ተናግሬያለሁ። በተለይ አብርሃምን የሚመክሩ ሰዎች እጅግ በጣም ከባድ ሁኔታ ውስጥ እየከተቱት ነው። ነገ ላይ እንግዲህ ከባድ ሁኔታ ወይም ደግሞ ከባድ ጸጸት ውስጥ ሊገባ ይችላል አብርሃም። ምክንያቱ ደግሞ እንግዲህ ታውቃላችሁ ከዚህ በፊት እንግዲህ አብርሃም በተለይ ሩታ ከሌላ ሰው ጋር ግንኙነት ስትጀምር እጅግ በጣም ይናደዳል። በተለይ ያ ባህሪው ደግሞ ሊመጣ ይችላል ተመልሶ። እንግዲህ ሩታና አብርሃም ተለያይቶ መኖር ይችላል ወይ ብላችሁ ከጠየቃችሁኝ በጭራሽ አይችሉም። መሀላቸው የተፈጠረ ልጅ አለ። ስለዚህ እንግዲህ ይህንን ነገር በተለይ አብርሃምን የምትደግፉ ሰዎች ካላችሁ ትክክል አይደላችሁም። ሄርሜላንም በጣም የምትደግፉ ሰዎች አላችሁ ከአብርሃም ጋር እንድትሆን እንግዲህ ይሄ ነገር ትክክል ነው ብዬ አላስብም። ቤተሰብም ጭምር እንግዲህ ያላመነበት ነገር ነው። በተለይ እንግዲህ የሩታ እናት በዛሬ ዕለት ሄርሜላን እንዳገኙ እንግዲህ በደንብ ሰምተናል። ሄርሜላ እንግዲህ ከሄርሜላ ጋር ያለው ግን ወሬ እንግዲህ በጣም ከባድ ሁኔታ ነበረ። ምክንያቱም ደግሞ የተነጋገሩት ነገር ደስ የማይል ነገር ነበረ። በተለይ የሩታ እናት በግልጽ ሲናገሩ ነበረ። ከነሱ ትዳር ውስጥ ውጪ ብሎ እንግዲህ በግልጽ ሲያሳስቧት ነበረ፣ ሲያስጠነቅቋት ነበረ። ሄርሜላም እንግዲህ በዚህ ጉዳይ ላይ አብርሃም የሚወስነው ውሳኔ ነው የሚቀበለው እንጂ ማንም ሰው የወሰነ ውሳኔ በጭራሽ ልቀበል አልችልም። በተለይ ሩታም ብትሆን ሌላ ሰውም ቢሆን እንግዲህ የሩታም እናትም ጭምር የወሰኑት ውሳኔ መቀበል አልችልም። የቤተሰብ ጉዳይ እስከሆነ ድረስ እንግዲህ ከሩታ ጋራ ነው መነጋገር ያለባችሁ እንጂ ከኔ ጋራ ለምን ትነጋገራላችሁ እስከ ማለት ደረጃ ድረስ ደርሳ ነበረ። እንግዲህ ሄርሜላን እንግዲህ በጣም ብዙ ሰው መክሯታል። በተለይ ከዚህ ሁኔታ ውስጥ እንድትወጣና ከዚህ መሃላቸው ከገባችበትን ጭንቀት ወይም ደግሞ በተለይ ለሷም ትክክለኛ መንገድ ስላልሆነ ይሄ ነገር ጥሩ አይደለም፣ ሄርሜላ ይቅርብሽ ብሎ በጣም ብዙ ሰው ሲመክራት ነበረ። ነገር ግን ሄርሜላ ይህንን ነገር መቀጠል ፈልጋለች፣ በዚህ ሁኔታ መቀጠል ፈልጋለች። ህይወታን እንግዲህ ከአብርሃም ጋራ ልትቀጥል ትፈልጋለች። ይህንን ደግሞ በግልጽ ስትናገር ነበረ። እንግዲህ እሷ ያቀደችው በጣም ብዙ ነገሮች አሉ። እሱ ብቻ አይደለም። በተለይ ሄርሜላ እንግዲህ በተለይ ሰሞኑን አዳዲስ ነገሮች እንደምንሰማም ጭምር ስታወራ ነበረ። ከአብርሃም ጋር ያላትን ግንኙነት አንድ እርምጃ ከፍ ማድረግ እንደምትፈልግና ከአብርሃም ጋራም እንግዲህ ወደ ትዳር መሄድ እንዳሰቡና ለሱም እንግዲህ ሽምግልና ወደ ቤተሰቦቿ ጭምር ለመላክ እያሰበ እንደሆነ አብርሃም ተናግሯል። በተለይ ከቡታጅራ የወጣ አንድ መረጃ ያገኙት ደግሞ እጅግ በጣም አስገርሞኛል። በዚህ ጉዳይ ላይ እንግዲህ ጋሽዬ መልስ እንደሰጡና ለአብርሃም ብሎ እንግዲህ ሽማግሌዎች ይዞ ወደ ሄርሜላ ቤት በጭራሽ እንደማይሄዱ በግልጽ ሲናገሩ ነበረ። እንግዲህ አብርሃም በጣም ከባድ ፈተና ይገጥመዋል ብዬ ነው ማስበው። ይሄ መንገድ እንግዲህ ትክክል ነው ብዬ አላስብም። መጀመሪያ ላይ ያው እንግዲህ ታውቃላችሁ አብርሃምና ሩታ አንድ ላይ እንዲመለሱ ወይም ደግሞ ወደ እርቃቸው እንዲመለሱ በጣም ብዙ ሰውም ሲጥር ነበረ። በዚህ ጉዳይ ላይ በጣም ብዙ ሰው ሲነጋገርበት የነበረ ጉዳይ ነው። እንግዲህ እነዛ በተለይ አብርሃምና ሩታ እንዲታረቁ የፈለጉ ሽማግሌዎች አሁን ደግሞ ለሄርሜላ ሽምግልና ይሄዳሉ ብዬ አላስብም። ያንን ነገርም እንደማያደርጉ በተለይ ጋሽዬ አስጠንቅቋል ማለት ነው አብርሃምን። በተለይ እንግዲህ በዛሬ ዕለት ደግሞ የሩታ እናትና ሄርሜላ ተገናኝቶ በጣም ብዙ ነገሮችን መነጋገራቸው እጅግ በጣም በሚገርም ሁኔታ ባለመስማማት እንግዲህ መለያየታቸውን ሰምቻለሁ። አንዳንድ መረጃው ደርሶናል። እሱ ብቻ አይደለም እንግዲህ ሩታ ደግሞ ቀጣይ እርምጃዬ ወዴት
እንዴት ይሆናል የሚለውን ነገር ወስና ጨርሳለች። በተለይ እንግዲህ ወደ እናቷ ቤት መመለስ እንደምትፈልግና በዓልንም ጭምር እንግዲህ ከእናቷ ጋር ማሳለፍ እንደምትፈልግ ያንን ነገር በግልጽ ስትናገር ነበረ። ሶ እንግዲህ ወደ ቤተሰብ ትመለሳለች። ወደ ቤተሰብ መሄዷ የማይቀር ጉዳይ እንደሆነ በግልጽ ተናግራለች። ሶ አብርሃም አሁን ላይ እጅግ በጣም ከባድ ሁኔታ ውስጥ ሊገባ ይችላል። ምክንያቱም ደግሞ እንግዲህ ሁላችሁም እንደምታውቁት ሩታ ስትሄድ ልጇን ይዛ ነው የምትሄደው። ብቻዋን በተለይ እንግዲህ እንደማትሄድ ሁላችንም እርግጠኞች ሆነ መናገር እንችላለን። ልጇን ትታ መሄድ ስለማትችል እንግዲህ ልጇን ይዛ ትሄዳለች። በዛን ሰዓት እንግዲህ ከአብርሃም ጋራ ድጋሚ ጭቅጭቅ ይፈጠራል። ይሄ ነገር ትክክል ነው ወይስ አይደለም ብላችሁ ከጠየቃችሁኝ በእርግጠኝነት እንግዲህ ያው ሄርሜላ የራሷ ውሳኔ ወስናለች። አብርሃም የራሱ ውሳኔ ወስኗል። እንግዲህ ሩታም የራሷ ውሳኔ መወሰን ትችላለች ብዬ ነው የማስበው። በተለይ እንግዲህ ወደ ቤተሰብ መሄዷ ምንም አይነት ክፋት የለውም። እንዳውም እስከዛሬ ድረስ መቆየቷ ራሱ ትክክል አይደለም። በተለይ ለሩታ ብቻዋን እንዳትሆን ከዚህ በፊትም በተደጋጋሚ ስንናገር ነበረ። ብቻዋን እንግዲህ አንድ ቤት ውስጥ መኖር አችልም፣ ልጇን ማሳደግም አችልም። እጅግ በጣም ከባድ ስለሆነ ያላት አማራጭ እንግዲህ ወደ ቤተሰብ መመለሷ ነው። ሶ እንግዲህ ወደ ቤተሰብ ተመልሳ ምንድነው የምታደርገው ብላችሁ ከጠየቃችሁኝ ያው ተመሳሳይ ነገር የዩቲዩብ ቻናሏን ታሳድጋለች። ቪዲዮም እንግዲህ ከተለያዩ ሰዎች ጋር መስራት ትቀጥላለች። ሶ እንግዲህ ወደ ቤተሰብ መመለሷ ግን ትልቅ ነገር ነው ብዬ ነው የማስበው። በተለይ እናቷ በቃ እስከ ጥግ ድረስ ሄዷል። አብርሃምንም ሊያነጋገሩ ሞክረው ነበሩ። በሌላ በኩል ደግሞ እንደዛውም እንግዲህ ሄርሜላን ሲያነጋግሯት ነበረ። እሱ ብቻ አይደለም በጣም ብዙ ሰው አግኝቶ ነበሩ። በስተመጨረሻ ነገር ግን ነገሩ ከባድ እንደሆነ ተረድቷል። ሶ እንግዲህ ያላት አማራጭ ሩታ ወደ ቤተሰብ ተመልሳ ልጇን በስነ ስርዓት እዛ ሆና ማሳደግ እንዳለባትም ጭምር በደንብ አድርጎ ሲናገሩ ነበረ። ቤተሰቦቿ እንግዲህ በጭራሽ ብቻዋን እንድትኖር ስለማይፈልጉ እንግዲህ ወደ ቤተሰብ መመለሷ የማይቀር ጉዳይ ይሆናል ማለት ነው። በዚህ ጉዳይ ላይ እንግዲህ አብርሃም ምንም አይነት መልስ አልሰጠም። ነገር ግን በጣም ተናዶ እንደነበረና በጭራሽ ሩታ ወደ ቤተሰብ መሄድ የለባትም ብሎ እንግዲህ እንደተነሳ አንዳንድ ነገሮችን ሰምቻለሁ። በተለይ እንግዲህ አብርሃም ይህንን መብት የለውም ብዬ ነው የማስበው። ሩታ ሊከለክላት አይችልም። ራሱ ከፈለገ ቤተሰቦቿ ድረስ እንግዲህ ሄዶ ልጁን ማየት ይችላል። ማንም ሰው አልከለከለውም። ነገር ግን ሩታ ከምታደርጋቸው ነገሮች ውስጥ የራሱ ውሳኔ ልክ እሱ ሲወስን እሷም መወሰን አችልም ብሎ እንግዲህ መነሳት ትክክልም ተገቢም አይደለም ብዬ ነው የማስበው። ሶ ሩታ የወሰነችው ውሳኔ ትክክለኛና መሆን ያለበት ጉዳይ ነው ብዬ ነው የማስበው። በተለይ እንግዲህ የሩታ እናት በጣም ብዙ ነገሮችን ለማስተካከል መሞከራቸው እዚህ ድረስ መጥቶም በጣም መልፋታቸው ራሱ ትልቅ ክብር ነው ብዬ ነው የማስበው። በተለይ እንግዲህ የሩታ ቤተሰቦች ምን ያህል ለሩታ እንደሚያስቡና ሩታንም ጭምር እንግዲህ ወደ ትዳሯ እንድትመለስ ከፍተኛ ጥረት ማድረጋቸውን ለማወቅ ችለናል ማለት ነው። በሌላ በኩል እንግዲህ የአብርሃም ቤተሰቦችም ጥረት እያደረጉ ነበረ ሩታና አብርሃም እንዲታረቁ። ነገር ግን አሁን ላይ ተስፋ ቆርጦ እንግዲህ ወደ ሄርሜላ እየዞሩ እንደሆነ አንዳንድ ነገሮችን እየሰማን ነው። በተለይ እንግዲህ ቡዚም ጭምር እንግዲህ በተለይ ከሄርሜላ ጋር አብርሃም እንዲሆን ፍላጎት እንዳላትም ጭምር በግልጽ ስትናገር ነበረ። ምክንያቱም ደግሞ እንግዲህ ሩታን በጭራሽ እንግዲህ ማመን አልቻለችም። ሶ ይሄ ነገር ከባድ እየሆነ መጥቷል። ሶ እንግዲህ በጣም ብዙ ነገሮች ሰሞኑን ሊከሰቱ ይችላሉ። በተለይ አብርሃምም አዳዲስ ቪዲዮችን ይዞ እንደሚመጣ ሲናገር ነበረ። ሶ አዳዲስ ነገሮች ይኖራሉ። እኛ ደግሞ ለእናንተ እንግዲህ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።